በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 12 በዚህች ዕለት የከበረ የመላእክት አለቃ የመልአኩ የቅዱስ ሚካኤል መታሰቢያውን በዓል ያከብራሉ። የሚያከብሩበትም ምክንያት እንዲህ ነው። እስክንድርያ በምትባል ከተማ አክለዋ በአጥራ የተባለች ንግሥት የንጉሥ በጥሊሞስ ልጅ ዙሃል በሚባል ኮከብ ስም ያሰራችው ታላቅ ምኩራብ ነበረና በየዓመቱ ሰኔ በባተ በ12 ቀን በዚያ ምኩራብ ሕዝቡ ተሰብስቦ ታላቅ በዓል ያደርጉ ነበር። በዚያም ምኩራብ ውስጥ ዙሃል የሚሉት ታላቅ የነሐስ ጣዖት ነበረና በዓሉ በሚከበርበት ዕለት ብዙ ፍሪዳዎችን ያርዱለት ነበር። አባ እለእስክንድሮስም እስከተሾመበት ዘመን ድረስ ለዚያ ጣዖት እንዲህ ሲያደርጉ ኖሩ። ይኸውም 300 ዓመተ ምህረት ተፈጽሞ በአራተኛው ዓመት ውስጥ ነበር። አባ እለእስክንድሮስ በእስክንድርያ ከተማ ሊቀ ጵጵስና በተሾመ ጊዜ ጻድቅ ቆስጠንጢኖስም በነገሰ ጊዜ የክርስትና ሃይማኖት ስለተስፋፋች ያን ጣዖት ሊሰብረው ወዶ ሳለ ጎስቋሎች ሰዎች ከላኩለት እንዲህም አሉት ጎስቋላ ሰዎች ከለከሉት እንዲህም አሉት፣ እኛ በዚህ ቦታ ይህን በዓል ማክበርን ለምደናል። እነሆ ካንተ በፊት 18 ሊቃነ ጳጳሳት አልፈዋል። ይህን ልማዳችንንም አልለወጡብንም። አባ እለእስክንድሮስ ግን ገሰጻቸው፣ አስተማራቸውም። ስተታቸውንም በመግለጥ እንዲህ ብሎ አስተማራቸው። ይህ ጣዖት የማይጎዳና የማይጠቅም ነው። እርሱንም የሚያመልክ ሰይጣናትን ያመልካቸዋል። ምክሬንስ ብትሰሙ ቀድሞ እንደነበረ አድርጌ ይህን በዓል እሰራላችኋለሁ። ይኸውም ጣዖቱን እንድንሰብረው ምኩራቡንም እንድንባርከውና በከበረ መላእክት በመላእክት አለቃ በቅዱስ ሚካኤል ስም ቤተክርስቲያን አድርገን እንድንሰይመው ነው። እኛም ይህን ታላቅ በዓል እንሰራለን። የሚታረዱትም ላሞችና በጎች ለድሆችና ለጦም አዳሪዎች ለችግረኞችም በከበረው መልአክ ስም ምግብ ይሁኑ። እርሱ በእግዚአብሔር ዘንድ ባለሟልነት ያለው ስለሆነ ስለኛ ይማልዳልና። ይህንንም ብሎ በዚህ በጎ ምክር አስወደዳቸው። እነርሱም ታዘዙለት። ከዚህም በኋላ ያንን ምኩራብ አድሰው በዚህ የከበረ መልአክ የመላእክት አለቃ ቅዱስ ሚካኤል ስም ቤተክርስቲያን አደረጉት። በዚህችም ዕለት አከበሯት። እርሷም የታወቀች ናት። እስላሞችም እስከነገሱባት ዘመን ኑራ ከዚያ በኋላ አፈረሷት። ይህም በዓል ተሰራ፣ እስከ ዛሬም ጸንቶ ይኖራል። ዳግመኛም በዚህች ዕለት እግዚአብሔር የመላእክት አለቃ ቅዱስ ሚካኤልን በነገዱ ውስጥ በመላእክት ሁሉ ላይ በብዙ ክብር ሾመው። ይህም የከበረ መልአክ ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፊት ስለ ሰው ልጆችና ስለ ፍጥረትም ሁሉ ይለምናል ይማልዳልም። የዚህ የከበረ የመላእክት አለቃ ቅዱስ ሚካኤል ታምራቱ ብዙዎች ናቸው። ከእነርሱም አንዱ ይህ ነው። እግዚአብሔርን የሚፈራ አንድ ሰው ነበረ። እርሱም የከበረ የቅዱስ ሚካኤልን የበዓሉን መታሰቢያ በየወሩ በ12ኛው ቀን ይልቁንም በሰኔና በህዳር ወር አብልጦ ያከብር ነበር። በጎረቤቱም ርኅራኄ የሌለው አንድ ባለጸጋ ሰው ነበረ። ይህን እግዚአብሔርን የሚፈራውን ሰው የከበረ መልአክ የቅዱስ ሚካኤልን በዓል በሚያደርግበት ጊዜ ይጠላውና ያቃልለው ነበር። ለድሆች ስለመራራቱም ይዘባበትበት ነበር። የሕይወቱ ዘመንም ተፈጽሞ የሚሞትበትና ከዚህ ከኃላፊው ዓለም ድካምም የሚያርፍበት ጊዜ ሲቀርብ የክቡር መልአክ የቅዱስ ሚካኤልን የበዓሉን መታሰቢያ ታደርግ ዘንድ ምጽዋት ሰጭም ትሆን ዘንድ ሚስቱን አዘዛት። ከዚህም በኋላ አረፈና ገንዘው ቀበሩት። ሚስቱም ጸንሳ ነበረች። የመውለጃዋ ጊዜም ደርሶ ምጥ ያዛት። በታላቅ ጭንቀትም ውስጥ ሳለች እንዲህ ብላ ጸለየች። የእግዚአብሔር መልአክ ሆይ ራራልኝ፣ በእርሱ ዘንድ ባለሟልነት አለህና በእግዚአብሔር ዘንድ ስለ እኔ ለምንልኝ። ይህንንም ባለች ጊዜ በቤቷ ውስጥ ብርሃን በራ፣ ከችግርም ዳነች። መልኩ ውብ የሆነ ወንድ ልጅንም ወለደች። የእግዚአብሔርም መልእክተኛ ቅዱስ ሚካኤል ከሰማይ ወርዶ ሕፃኑን እንዲህ ብሎ ባረከው። ርኅራኄ የሌለውን የዚህን ባለጸጋ ገንዘብና ሀብት ጥሪቱንም ሁሉ ይህ ሕፃን እንዲወርስ እግዚአብሔር አዟል። ባለጸጋውም በቤቱ በአልጋው ላይ ሳለ
ጌታ ጆሮውን ከፍቶለት ይህን ነገር ከመልአኩ ሰማ። ይህንንም በሰማ ጊዜ ታላቅ ሐዘን ደረሰበት። ሕፃኑንም የሚገርልበትን ምክንያት ይፈልግ ጀመረ። ነገር ግን ክብር ይግባውና ጌታችንም ይጠብቀው ነበር። ከዚህም በኋላ ያ ባለጸጋ ምክንያት አዘጋጅቶ የሚያገለግለኝ ልጅ የሆነኝ ዘንድ ልጅሽን ስጭኝ፣ እኔም እየመገብኩና እያለበስኩ አሳድገዋለሁ፣ ላንቺም 20 ወቄት ወርቅ ሰጥሻለሁ አላት። ይህንንም ነገር ከባለጸጋው በሰማች ጊዜ ስለ ችግሯ እጅግ ደስ አላት። ልጇንም ሰጠችው። እርሱም 20 ወቄት ወርቅ ሰጣት። ልጇንም ወስደው የምሻው ተፈጸመልኝ ብሎ ደስ አለው። ከዚህም በኋላ በልጁ ቁመት ልክ ሳጥን አሰርቶ ሕፃኑን በሳጥኑ ውስጥ አስገብቶ ዘጋበት። እስከ ባህርም ተሸክመው ወስደው በባህር ጣሉት። ክብር ይግባውና በጌታችን ፈቃድ ያ ሳጥን ሳይሰጥም ከዚያች ሀገር የ20 ቀን መንገድ ያህል ርቃ ወደምትገኝ ወደ አንዲት ሀገር ወደብ እስከሚደርስ በባህሩ ላይ ተንሳፈፈ። ከባህሩም አካባቢ በጎቹን አሰማርቶ የሚጠብቅ አንድ ሰው ነበረና ሳጥኑን በውሃ ላይ ተንሳፎ አየው። እርሱም ከባህሩ አውጥቶ ወደ ቤቱ ወሰደው። ይህንም ሳጥን እንዴት እንደሚከፍተው ያስብ ጀመረ። ይህንም ሲያስብ ወደ ባህሩ ይሄድ ዘንድ ጌታችን በልቦናው ሐሳብ አሳደረበት። ወዲያውኑም ተነስቶ ወደ ባህሩ ሄደና አንድ አሳ የሚያጠምድ ሰው አገኘ። አሳም መረብህን በእኔ ስም ጣል፣ ለሚያዘውም አሳ ዋጋውን እሰጥሃለሁ አለው። አጥማጁም እንዳለው አደረገ። ያን ጊዜም ታላቅ አሳ ተያዘ። ዋጋውንም ሰጥቶ አሳውን ተቀበለ። አሳውንም ይዞ ወደ ቤቱ ሄደ። ለራትም ይጠብሰው ዘንድ አረደው። በሆዱም ውስጥ መክፈቻ አገኘ። በልቡም ይህ መክፈቻ ይህን ሳጥን ይከፍተው ይሆነ አለ። በሳጥኑ ቀዳዳም ባስገባው ጊዜ ፈጥኖ ተከፈተ። በውስጡም ይህን ታናሽ ብላቴና አገኘ። ልጅ የለውም ነበርና ታላቅ ደስታ ደስ አለው። ጌታችንንም አመሰገነው። ሕፃኑንም በመልካም አስተዳደግ አሳደገው። ሕፃኑም አድጎ ጎልማሳ ሆነ። ከብዙ ዘመናትም በኋላ ያ ባለጸጋ ተነስቶ ወደዚያ ሀገር ሄደ። በመሸም ጊዜ ወደ በግ ጠባቂው ደጅ ደረሰ። በግ ጠባቂውንም እስከ ነገ የምናድርበት ማደሪያ በአንተ ዘንድ እናገኛለን፣ ኪራዩንም እሰጥሃለሁ አለው። በግ አርቢውም እንዳልክ ይሁንና እደር አለው። ባለጸጋውም በዚያ አደረ። ራት በሚቀርብም ጊዜ ሕፃኑን ባህራን ብሎ ጠራው። ባለጸጋውም ሰምቶ ልጅህ ነውን ብሎ ጠየቀው። በግ ጠባቂውም አዎን፣ ታናሽ ሕፃን ሆኖ ሳለ ከባህር አግኝቼዋለሁና እግዚአብሔር የሰጠኝ ልጄ ነው አለው። ባለጸጋውም በምን ዘመን አገኘኸው አለው። እርሱም ከ20 ዓመት በፊት ብሎ መለሰለት። ያን ጊዜም እርሱ ወደ ባህር የጣለው መሆኑን አውቆ እጅግ አዘነ። በማግስቱም ጎዳናውን ሊጓዝ በተነሳ ጊዜ ሰይጣናዊ ምክንያት አመካኝቶ በግ ጠባቂውን እንዲህ አለው፣ ገሊት ወደምትባል አገር በቤቴ የረሳሁት ጉዳይ ስላለ እንድልከው ልጅህን ስትሰጠኝ ዘንድ ሻለሁ። እኔም የድካም ዋጋውን 20 ወቄት ወርቅ እሰጥሃለሁ አለው። የብላቴናውም አባት ስለ ገንዘቡ ደስ ብሎት ልጁ ባህራንን ሰጠው። እንዲህም ብሎ አዘዘው፣ ልጄ ባህራን፣ ይህ የከበረ ሰው ስለ ጉዳዩ ወደ ቤቱ ይልክ ዘንድና ወደ ቤትም በሰላም ትመለሳለህ። ባህራንም አባቴ ሆይ እሺ፣ በጎ ያዘዝከኝን ሁሉ አደርጋለሁ አለ። ያን ጊዜም ባለጸጋው ወደ መጋቢው እንዲህ ብሎ ደብዳቤ ጻፈ። ይህችም ደብዳቤ በምታነባት ጊዜ ደብዳቤዋን ይዞ የመጣውን ገድለህ በጉድጓድ ውስጥ ጣለው፣ ማንም አይወቅ። በመካከላቸውም የሚተዋወቁበትን ምልክት ጽፎ አሸጋት። ለባህራንም ሰጠው። ለመንገዱም የሚሆነውን ስንቅ ሰጠው። ባህራንም ተነስቶ ጉዞውን ጀመረ። ሲጓዝም ሰንብቶ የአንዲት ቀን ጉዞ ሲቀረው እነሆ የመላእክት አለቃ የከበረ መልአክ ቅዱስ ሚካኤል በንጉሥ ጭፍራ አምሳል በነጭ ፈረስ ላይ ተቀምጦ አንተ ጎልማሳ የያዝከው ምንድን ነው አለው። ወደ ገሌ አገር ወደ ቤቱ ለማድረስ ከአንድ ባለጸጋ የተጻፈች መልእክት ናት አለው። ያችን ደብዳቤ አሳየኝ አለው። እርሱም ስለፈራህ ሰጠው። በዚያን ጊዜም የከበረው መልአክ ቅዱስ ሚካኤል ያችን የሞት መልእክት ሲመደመሰሳት በእርሷ ፈንታም በንፋት ለውጦ እንዲህ ብሎ ጻፈ። ይህችን ደብዳቤ ይዞ ለመጣ ባህራን ለሚባል ሰው ይህች ደብዳቤ ደርሳ በምትነበብበት ጊዜ ልጄ ገሊትን አጋቡት። በውስጥና በውጭ ያለ ንብረቴንና ጥሪቴን ወንዶችና ሴቶች
ባሮቼንም ጠቅላላ ንብረቴንም አውርሼዋለሁና የፈለገውንም ሊያደርግ ስልጣን ሰጥቼዋለሁና እኔን አትጠብቁኝ። እኔ ብዙ ዘገያለሁ። የኔ ሹም እገሌ ሆይ በእኔና በአንተ መካከል ይህች መልእክት ነዋት። ከዚህ በኋላ አሽጎ ለባህራን ሰጠውና ወደ ባለጸጋው ቤት ሄደ። ይህችን ደብዳቤ ለሹሙ ስጠው። በጎዳናም እኔ እንደተገናኘሁ አትንገረው፣ እንዳይገርልህም ይህን የሞት ደብዳቤ ለውጬልሃለሁ አለው። ባህራንም እሺ ጌታዬ፣ ያዘዝከኝን ሁሉ አደርጋለሁ አለ። ባህራንም ወደ ባለጸጋው ቤት በደረሰ ጊዜ ያችን ደብዳቤ ለሹሙ ሰጠው። ባነበባትም ጊዜ በመካከላቸው ያለውን ምልክት አገኘ። አስተውሎም እርግጠኛ እንደሆነ አወቀ። ከዚህም በኋላ ለባህራን ሰርግ አዘጋጅቶ እንደሚገባ በቤተ ክርስቲያን ሥርዓት በተክሊል የባለጸጋውን ልጅ አጋቡት። 40 ቀን ያህልን ደስታና ሐሴት እያደረጉ ኖሩ። ከዚህ በኋላም ባለጸጋው ከሄደበት መመለሻው ጊዜ ሆኖ በደስታ የሆነውን የመሰንቆና የእንዚራ ድምጽም ሰምቶ ይህ የምሰማው ምንድነው ብሎ ጠየቀ። እነርሱም ስሙ ባህራን ለተባለ ያንተን ደብዳቤ ላመጣ ጎልማሳ ሰው ልጅህ ገሊትን አጋቡት። እነሆ ለ40 ቀናት በሰርግ ላይ ነው። ገንዘብህንና ጥሪትህንም ሁሉ ወንዶችና ሴቶች ባሮችንም አንተ እንዳዘዝክ ሰጥተውታል አሉት። ይህንንም በሰማ ጊዜ ደንግጦ ከፈረሱ ላይ ወደቀ፣ በድንገትም ሞተ። ባህራንም በጎ ሥራዎችን የሚሰራ ሆነ። ተገለጸለትና ከመገደል ያዳነው የመላእክት አለቃ የከበረ ቅዱስ ሚካኤልም እንደሆነ ሊገድለው የሚሻውን የባለጸጋውንም ጥሪቱንም ሁሉ ያወረሰውም እርሱ እንደሆነ ተረዳ። የዚህንም የከበረ መላእክት የመላእክት አለቃ ቅዱስ ሚካኤልን መታሰቢያ በየወሩ ያደርግ ጀመረ። ቤተ ክርስቲያንም ሰራለት። የቅዱስ ሚካኤልንም ስዕሉን አስሎ በቤተ ክርስቲያን ውስጥ አደረገው። ከእርሱም ብዙዎች ድንቆይ ተአምራቶች ተገለጡ። ባህራንም ቅስና ተሹሞ እስከ ዕለተ ሞቱ በዚያች ቤተ ክርስቲያን ውስጥ የሚያገለግል ሆኖ ኖረ። በዚህ በከበረ የመላእክት አለቃ በቅዱስ ሚካኤል አማላጅነት ከእናቱና ከአባቱ ከልጆቹም ጋር የዘላለም ሕይወትን ወረሰ። ጌታችንና አምላካችን መድኃኒታችን በተነሳበትም ቀን ይህ ክቡር መልአክ ቅዱስ ሚካኤል ከውስጠኛው መጋረጃ ውስጥ ገብቶ በክብር ባለቤት ፊት እንዲህ እያለ ይለምናል። እውነት ስለሆነ ቃል ኪዳንህ በምድር መታሰቢያን የሚያደርጉትን ትምርልኝ ዘንድ ፈጣሪዬ ሆይ እኔ አገልጋይህና መላእክተኛህ ከቸርነትህ እለምናለሁ። አንተ መሐሪና ይቅር ባይ ነህና። የክብር ባለቤት ጌታችንም እንዲህ ብሎ ይመልስለታል። የመንፈሳውያን ሰማያውያን መላእክት አለቃቸው ሚካኤል ሆይ መታሰቢያን የሚያደርገውን ሁሉ መሸከም እንደምትችል ከሲኦል 3 ጊዜ በክንፎች ተሸክመ እንድታወጣ እነሆን ያዝዣለሁ። ይህንንም ቃል በሰማ ጊዜ እጅግ ደስ ብሎት የበዓሉን መታሰቢያ ከሚያደርጉት በክንፎቹ ተሸክሞ የእሳቱን ባህር አሳለፋቸው። እነርሱንም ከብቻው ጌታ በቀር የሚቆጥራቸው የለም። ስለዚህም የዚህን ታላቅ የከበረ የመላእክት አለቃ ቅዱስ ሚካኤልን የበዓሉን መታሰቢያ ለማድረግ መታገል ይገባናል። እርሱ ከሰይጣን ወጥመድ ያድነን ዘንድ በዘመናችን ሁሉም ይጠብቀን ዘንድ ኃጢአታችንንም ያስተሰርይ ዘንድ መከራችንንም ይቅር ይል ዘንድ ያርቅልንም ዘንድ የምድራችንንም ፍሬ ይባርክ ዘንድ ፈቃዱንም ለመስራት ይረዳን ዘንድ ከኛ ወገን የሞቱትንም እረፍተ ነፍስ ይሰጥ ዘንድ ወደ መንገድ የሄዱ አባቶቻችንና ወንድሞቻችንንም ወደ ቤቶቻቸው በሰላም በጤና ይመልሳቸው ዘንድ በመካከላችንም ፍቅር ያደርግልን ዘንድ እስከ መጨረሻይቱም ሕቅታ ድረስ በቀናች ሃይማኖት ያጸናን ዘንድ በእግዚአብሔር ፊት ስለኛ ይለምናልና። የክርስቶስ ወገኖች የሆኑ መኳንንቶቻችንም ጠብቆ በወንበሮቻቸው ላይ ያጸናቸው ዘንድ የሳቱትንም ወደ ቀናች ሃይማኖቱ ይመልሳቸው ዘንድ ለዘላለሙ አሜን። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በከበረ መልአክ በቅዱስ ሚካኤል አማላጅነት ይማረን ለዘላለሙ አሜን። ሰላም ለሚካኤል መሐሪ ውእቱ ወታዛዚ ለሰብ በዲበ ሰናይቱ ለቀርነ ዝንቱ መልአክ በድምፀ ንፋቱ በከመ ኮነ ቀዳሚ ውስተ ሰማያት እርገቱ ለእግዚአብሔር ይከውን ዳግመ ምጽአቱ። ዳግመኛም በዚህች ቀን እግዚአብሔርን የሚፈራ አስተራኒቆስ የሚስቱ የቅድስት አፎሚያ የዕረፍቷ መታሰቢያ ሆነ።
ይህም ሰው በየወሩ 3 በዓላቶችን እያከበረ ኖረ። ሊህም ክብር ይግባውና የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ የልደቱ መታሰቢያ በየወሩ በ29፣ የእመቤታችን የቅድስተ ቅዱሳን የድንግል ማርያም በዓል መታሰቢያም በየወሩ በ21 ቀን፣ የከበረ የመላእክት አለቃ የሆነ የቅዱስ ሚካኤልንም በዓል በመታሰቢያም በየወሩ በ12 ናቸው። የሚሞትበትም ጊዜው ሲቀርብ እርሱ ሲሰራ የነበረውን ምጽዋት ይልቁንም እሊህን 3ቱን በዓላት እንዳታስታጉል ሚስቱን ቅድስት አፎሚያን አዘዛት። እርሷም የከበረ የመልአኩ የቅዱስ ሚካኤልን ስዕል ያስልላት ዘንድ ባሏን ለመነችው። እርሱም አሰርቶ ሰጣትና በቤተ ክርስቲያን ውስጥ በቤቷ ውስጥ በክብር አኖረችው። ባሏም ካረፈ በኋላ ባሏ ያዘዛትን መስራት ጀመረች። ሰይጣን ግን ቀናባት። በመበለት ሴት መነኩሲትም ተመስሎ ከእርሷ ጋር ተነጋገረ። እንዲህም አላት፣ እኔ አዝንልሻለሁ እራራልሻለሁም። ገንዘብሽ ሳያልቅ የልጅነትሽም ወራት ሳያልቅ አግብተሽ ልጅ ትወልጂ ዘንድ እመክርሻለሁ። ባልሽም መንግሥተ ሰማያትን ወርሷል፣ ምጽዋትንም አይሻም። አፎሚያም እንዲህ ብላ መለሰችለት፣ እኔ ከሌላ ሰው ጋር ሳላልገናኝ በእግዚአብሔር ፊት ቃል ኪዳን አድርጌያለሁ። ርግቦችና መንጢጦች እንኳን ሌላ ባል አያውቁም። በእግዚአብሔር አርአያ ከተፈጠሩ ሰዎች ይህ ሊሆን እንዴት ይገባል? ምክሩንም ባልሰማች ጊዜ አርአያውን ለውጦ በላይዋ ጮህባት። እንዲህም አላት፣ እኔ በሌላ ጊዜ እመጣለሁ። እርሷም የከበረ የመልአኩ የቅዱስ ሚካኤልን ስዕል ይዛ አሳደደችው። ከዚህም በኋላ ሰኔ 12 የከበረ የመልአኩ የቅዱስ ሚካኤል በዓል በሚከበርበት ዕለት እርሷም የበዓሉን ዝግጅት ስታዘጋጅ ሳለች ብርሃናዊ መልአክ መስሎ መጣ። አፎሚያ ሆይ ሰላም ላንቺ ይሁን፣ እኔ የመላእክት አለቃ ቅዱስ ሚካኤል ነኝ። ጌታ ወደ አንቺ ልኮኛልና እርሱም ይህን መመጸውትሽን ትተሽ ለአንድ ምዕመን ሚስት ትሆኚ ዘንድ ጌታ አዞሻል። ባል የሌላት ሴት መልሕቅ የሌለውን መርከብ እንደምትመስል ወቂ። እንደ አብርሃምና ያዕቆብ እንደ ዳዊትም እንደ እነርሱ ያሉ ብዙ ሴቶችን እንዳገቡ እግዚአብሔርንም ደስ እንዳሰኙት ከብሉይ ኪዳን መጽሐፍ ጥቅሶችን ያመጣላት ጀመረ። ቅድስት አፎሚያም መልሳ አንተ የእግዚአብሔር መልአክ ከሆንክ የመስቀል ምልክት ካንተ ጋር ወዴት አለ? የንጉሥ ጭፍራ የሆነ ሁሉ የንጉሱን ማኅተብ ሳይዝ ወደ ሌላ ቦታ አይሄድምና አለችው። ሰይጣኑም ይህንን በሰማ ጊዜ መልኩ ተለወጠና አነቃት። እርሷም ወደ ከበረው መልአክ ወደ ቅዱስ ሚካኤል ጮኸች። ወዲያውኑም ደርሶ አዳናት። ያንንም ሰይጣን ይዞ ይቀጣው ጀመረ። ሰይጣኑም ጮኸ፣ ማረኝ፣ ያለ ጊዜም አታጥፋኝ፣ እግዚአብሔር እስከ ዓለም ፍጻሜ ታግሶናልና እያለ ለመነው። ከዚያም ተወውና አበረረው። የከበረ መልአክ ቅዱስ ሚካኤልም እንዲህ አላት፣ ብጽዕት አፎሚያ ሆይ ሂደሽ የቤትሽን ሥራ አዘጋጂ። አንቺ ዛሬ ከዚህ ዓለም በሞት ትለያለሽና እነሆ እግዚአብሔርም ዓይን ያላየውን ጆሮም ያልሰማውን በሰው ልብም ያልታሰበውን አዘጋጅቶልሻል። ይህንንም ብሎ ሰላምታ ሰጣት። ወደ ሰማያትም አረገ። የበዓሉንም ዝግጅት እንደሚገባ ከፈጸመች በኋላ ወደ ኤጲስቆጶሱና ወደ ካህናቱ ሁሉ ላከች። ወደ እርሷም በመጡ ጊዜ ለድሆችና ለጦም አዳሪዎች ይሰጧቸው ዘንድ ገንዘቧን ሁሉ አስረከበቻቸው። ከዚህም በኋላ ተነስታ ጸለየች። የከበረ የመልአኩ የቅዱስ ሚካኤልንም ስዕል አንስታ ታቅፋ ሳመችው። ያን ጊዜም በሰላም አረፈች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ አይማረን። የዚህም የከበረ መልአክ የቅዱስ ሚካኤል የረድኤቱ ኃይል ሁላችን የክርስቲያን ወገኖች ይጠብቀን ለዘላለሙ አሜን። ሰላም ለአፎሚያ ዘሞአቶ ለመሴማ በቃለትም ይንሶ በተቃወማ በዛቲ ዕለት በከመ አደማ ስዕሎ ለሚካኤል እንዘታነብር በፍጽማ ውስተ ዘላለም ረት ፈለሰት ምጻማ። በዚህችም ዕለት ለአባቶች ሊቃነ ጳጳሳት 6ኛ የሆነ የእስክንድርያ ሀገር ሊቀ ጳጳሳት ቅዱስ አባት አባ ዮስጦስ አረፈ። ይህም የከበረ አባት ከእስክንድርያ ሀገር ሰዎችም የተማረ አዋቂ ሰው ነበረ። እርሱንም ከእናትና አባቱ ከሌሎችም ብዙዎች ሰዎች ጋር የክርስትና ጥምቀትን ወንጌላዊ ቅዱስ ማርቆስ አጠመቀው። ከዚህም በኋላ አናጉስጢስነትን ሾመው። ከአናጉንስጢስነትም በኋላ ዲቁና ሾመው። ከዚህም በኋላ በሌላ ጊዜ ቅስና ሾመው።
በቅዱስ አናንዮስ ዘንድ እያገለገለው የቤተ ክርስቲያን መጻሕፍትንም በመማር አደገ። ሕዝቡንም ሁልጊዜ ይመክራቸውና ይገስጻቸው ያስተምራቸውም በቀናች ሃይማኖትም ያጸናቸው ነበር። አባ አብርሚዮስም ባረፈ ጊዜ ያለ ፈቃዱ ወስደው በእስክንድርያ ከተማ ሊቀ ጵጵስና ሾሙት። በግብፅ ሀገር ያለች ቤተ ክርስቲያንንም በመልካም አጠባበቅ እንደሚገባ ጠበቃት። በወንጌላዊው ቅዱስ ማርቆስ ወንበርም 12 ዓመት ከኖረ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለዮስጦስ ማርቆ ዛጥመቆ ምስለ አቡሁ ወእሙ ባስተላጽቆ ረስዮ በንጽ ወበቅድስና ሊቆ በዛቲ ዕለት ዘአልቦን አፍቆ በድሮ ፈጸመ ወሰለጠ ጻይቆ። በዚህች ዕለት ለአባቶች ሊቃነ ጳጳሳት 67ኛ የሆነው የእስክንድርያ ሀገር ሊቀ ጳጳሳት ቅዱስ አባት አባ ቄርሎስ አረፈ። ከእርሱ አስቀድሞ የነበረ አባ ገብረ ክርስቶስ ባረፈ ጊዜ ኤጲስቆጶሳትና የሕዝብ አለቆች ተስማምተው ወደ አስቄጥስ ወደ አባ መቃርስም ገዳም ወጡ። ለዚህች ለከበረ ሹመትም የሚገባውን እየመረመሩ 2 ወር ያህል ኖሩ። በአባ ዮሐንስ አጢር ገዳም የትንቢት መንፈስ ያደረበት ስሙ ገብረ ኢየሱስ የሚባል አንድ ሰው ነበረ። ለእርሱም የእግዚአብሔር መልአክ ተገልጾለት እንዲህ አለው፣ ለኤጲስቆጶሳቱ ለዚህች ለከበረ ሹመት የሚገባ ስሙ ጋርጌ የሚባል በመካከላቸው አለና አትዘኑ በላቸው አለው። ያን ጊዜም ቅዱስ ገብረ ኢየሱስ ይህን ነገር ነገራቸው። ከዚህም በኋላ ይህን አባት ይዘው ያለ ፈቃዱ በወንጌላዊው ቅዱስ ማርቆስ ወንበር ላይ ሊቀ ጵጵስና ሾሙት። እርሱም እጅግ አዋቂ ነበርና በሹመቱ ዘመን ቤተ ክርስቲያን ደስ ተሰኘች። ኤጲስቆጶሳትና ቀሳውስትን ዲያቆናትንም ሾመ። ብዙዎች አብያተ ክርስቲያናትንም አደሰ። ከዚህም በኋላ ለኢትዮጵያ ሀገር አንድ ጳጳስ ሾመ። በእውቀቱና በደግነቱም እጅግ ደስ ተሰኙበት። ብዙዎችን ከክፉ ሥራ ወደ በጎ ሥራ መልሷቸዋልና እግዚአብሔርንም የሚፈሩ ሆነዋልና በበጎ ሥራም ጸንተዋልና። ለንጉሱ እንዲሁም ለመኳንንቶቹ ብዙ ሚስቶች ነበሯቸውና እርሱ ስላስተማራቸውና ስለገሰጻቸው ሚስቶቻቸውን አሰናብተው እንደ ሕጉ በእያንዳንዲት ሴት ጸኑ። የከበረ አባ ቄርሎስም 11 ዓመት ከ3 ወር ተኩል ሲፈጸምለት ክቡር ደሙን ቅዱስ ሥጋውን ተቀብሎ በሰላም አረፈ። ሥጋውንም ወደ አስቄጥስ ገዳም ወደ አባ መቃርስ ደብር ተሸክመው ወስደው ከከበሩ ሊቃነ ጳጳሳት አጽም ጋር አኖሩት። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ለዘላለሙ ትኑር አሜን። ሰላም እብል ለቄርሎስ ሊቅ ጵጵስናሁ ዘኮነ በትንቢተ ብእሲ ጻድቅ ለዝም አይምርም ስብዓተ ዓለም ርሁቅ በወይዘ ቃሉ ለምለሙ አይጹቅ ወበትምህርቱ ነበሩ ወሊቁ ደቂቅ። ዳግመኛም በዚህች ዕለት የተባረከና የተመሰገነ በሰማያት ያለ ምስጢርን ያየ የኢትዮጵያ ንጉሥ ቅዱስ ላሊበላ የዕረፍቱ መታሰቢያ ሆነ። ይህንንም ቅዱስ ወላጆቹ በወለዱት ጊዜ እግዚአብሔርን በመፍራትና በበጎ ሥራ ሁሉም አሳደጉት። አድጎ አካለ መጠን ባደረሰ ጊዜም ታላቅ ወንድሙ ንጉሥ ቀናበት። መልእክተኞችንም ልኮ ወደ እርሱ አስመጣው። ምክንያትም ሽቶ ከ3 ሰዓት እስከ 7 ሰዓት እንዲገርፉ ታዘዘ። ከዚህም በኋላ በፊቱ እንዲያቆሙ ታዘዘ። ባቆሙትም ጊዜ የደረሰበት ጉዳት እንደሌለ አይተው ንጉሡና መኳንንቶቹ ሁሉ አደነቁ። የእግዚአብሔር መልአክ ከግርፋት ሰውሮታልና። ከዚህ በኋላም ወንድሙ ንጉሥ በአንተ ላይ ስላደረግኩት ክፉ ሥራ ወንድሜ ሆይ ይቅር በለኝ ብሎ ለመነውና እርስ በርሳቸው ታረቁ። ከዚህ በኋላም እግዚአብሔር መንግስትን አወረሰው። መንግስትንም በያዘ ጊዜ እግዚአብሔርን በሚያገለግልበት ሥራ በረታ። ሁልጊዜም ለድሆችና ለምስኪኖች ለችግረኞችም ይመጸውት ነበር። ክብር ይግባውና ጌታችንም የፍቅሩን ጽናት ባየ ጊዜ የእግዚአብሔር መልአክ ተገለጠለት። ወደ እርሱም ወደ ሰማያት አወጣው። 10ን አብያተ ክርስቲያንም እንዴት እንደሚሰራቸው አሳየው።
እነሱም ስራቸው የየራሳቸው የሆነ ልዩ ነው። ተመልሶም መንፈስ ቅዱስ እንዳራቀቀው በአስደናቂ ጥበብ አነጻቸው። እሊህንም አብያተ ክርስቲያናት አንጾ በፈጸመ ጊዜ መንግስቱን ለወንድሙ ልጅ አወረሰ። ከዚህም በኋላ ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በብርሃን ሰረገላ ተቀምጦ የሚያስፈራ መብረቅን የተጎናጸፉ እልፍ አእላፋት ሰራዊቶቹ ዙሪያውን ሆነው ወደ እርሱ መጥቶ እንዲህ አለው። ወዳጄ ላሊበላ ሆይ ሰላም ይሁንልህ። እኔ በማይታበል ቃሌ እነግርሃለሁ። ማደሪያህ በክብር ሁሉ ከከበሩ 12 ሐዋርያቶቼ ጋር ይሁን። በጸሎትህና በቃል ኪዳንህ ለሚታመን እምነቱ እንደ ጴጥሮስና እንደ ጳውሎስ ደም መፍሰስ ይሆንለታል። ወደ ቤተ መቅደስም የሄደ በኢየሩሳሌም ወዳለው ቤተ መቅደስ እንደሄደ ይሆንለታል። መቃብርህንም የተሳለመ የሥጋዬን መቃብር እንደተሳለመ ይሆንለታል። በዓመታት ወራዎች ሁሉ የተራቡትን እያጠገበ የተጠሙትንም እያጠጣ መታሰቢያን ለሚያደርግ እኔ የተሰወረ መና አመግበዋለሁ፣ የሕይወት ጽዋንም አጠጣዋለሁ። በመታሰቢያ ቀንም ዕጣን ወይም ስንዴ የሚገባውን እኔ በኢየሩሳሌም ሰማያዊት በውስጠኛው መጋረጃ አስቀምጬ ከተቆረሰው ሥጋ ያቆርበዋለሁ። በአማላጅነትም እየታመነ የገድልህንና የቃል ኪዳንህን መጽሐፍ የሚጽፈውን የአንተ ስም በተጻፈበትም ቦታ እኔ ስሙን እጽፋለሁ። በፍጹም ለሚያምን ይህን የማይጠል ቃል የተናገርኩ የሕያው እግዚአብሔር ልጅ እኔ ኢየሱስ ነኝ አለው። ቅዱስ ላሊበላም ይህን ቃል ኪዳን ስላጸናለት ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን እያመሰገነ በምድር ላይ ወድቆ ሰገደ። ጌታችንም ሰላምታ ሰጥቶት በክብርና በምስጋና ወደ ሰማይ አረገ። ከዚህም በኋላ ጥቂት ሕማም ታሞ በሰላም አረፈ። ነፍሱንም የብርሃን መላእክት ተቀብለው የዘላለም ሕይወት ማደሪያ ወደ ሆነው ማረፊያው አስገቡት። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለላሊበላ ሐናጼ መቅደስ በጥበብ በእብን ይቡስ እንበለ መሬት ርጡብ ነሲዮ መጥባይተ እግዚአብሔር አብ በዘይተአምር ሎቱ ምስፍና ወምብ ወዝንቱ መዓር ተድላዊ ነገሥት ወሕዝብ በዕለተ ተወልደ ታግተ በንብ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 13 በዚህች ቀን የኢየሩሳሌም አገር ኤጲስቆጶስ ቅዱስ አባት አባ ዮሐንስ አረፈ። በዚህችም ዕለት ለከበረ መልአክ አዲስ የምስራች ነጋሪ ለሆነ የመላእክት አለቃ ቅዱስ ገብርኤል በዓልን ያደርጉለት ዘንድ መምህራን በግብፅ አገር ለክርስቲያን ወገኖች ሥራ አሰሩላቸው። በዚህችም ቀን የሄኖስ ልጅ የቃይናን የዕረፍቱ መታሰቢያ ነው። በዚህችም ቀን የሰማዕቱ አቡላግና የ200 ሰማዕታት መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተጸምዱከ ዘልፈ ለላነብ ተወከ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀመለት ውጉበ መላቡ ብላን ዘተርፈ ነቢያት ቅዱሳን ዋርያት ሰባኪያን ሰማዕቶ ጻድቃን ደናገል አዲ ወመነኮሳት ኤራን ባርኩ ባርኮ ጉባኤ ዛቲ መካን እስካረጋዊ ልሂቅ ኑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎም ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት